ለማርታና ለደረጀ ወጥመድ አዘጋጅታላቸዋለች። እንግዲህ ከሷ ክፍል እዛ ሰው ገብቶ እንዲያወጣ እንዲሁም ገዜንም አሸንፎ እንዲገባ አድርጋ እዛ ሌባዎች አስልካለች ማለት ነው። ማርታ አሁን ላይ ስለ እህቴ ብላ በጣም ተጨንቃ ነበረ። ደውላልሻለች አገኘሻት እያለች ስትጨነቅ ነበረ። መድኃኒት ግን ለሁላቸውም ከባድ የሆነ ወጥመድ አዘጋጅታለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ደህና መጣችሁ። አዲስ ለሆናችሁ ሰብስክራይብ እያደረጋችሁ እንዲሁም አዳዲስ የሆኑ ቪዲዮዎችን ወደ እናንተ እንዲቀርብላችሁ የደወል ምልክቷን እያደረጋችሁ ላይክ እያደረጋችሁ ቻናሉን ተቀላቀሉ። እንግዲህ መድኃኒት አሁን ላይ ከክፍሏ የምትፈልገውንም ወርቅ እንዲያመጡላት ሌቦችንም እንዲሁም ተሸፋፍነው እንዲገቡ አድርጋለች። ውሃና ምጥንም አሁን ላይ እየተጨዋወቱ ነበረ። ነገር ግን ምጥንና ውሃ በሚጨዋወቱበት ሰዓት እንግዲህ ውሃ እንደ ሁሌውም ትቀልዳለች። ምጥን የምታወራው ነገር የውሃ በጣም ውስጥ ሀገር ሟትና ምንድን ነው ይሄንን ነገር የምታወሪ የማይወራ አታውሪም ስትላት ነበረ። በዚህ መሀል ግን ውሃ የምታወራቸው እንደ ቀልድ የመሰሉ ብዙ ነገሮች ነበሩ። እኔ ልጅ ፈልጋለሁ ልጄ እንዲያጫውተኝ ስትልም ነበረ። ነገር ግን ምጥን አንቺ የምትፈልጊው ነገር ልጅ መውለድ እንዲያጫውትሽ ብቻ ነው ወይ እያለቻትም ነበረ። ነገር ግን ውሃ በዚህ መሀል አዎ ምን ይደረጋል ደግሞ ስለዚህ እሱን ብቻ ነው የምፈልገው ወደ ትምህርት ቤትም አልሄድም ነበረ ያለችው። ነገር ግን ምጥን አንቺ እኮ ልጅ መውለድ ቀላል አይደለም፣ ስለዚህ ልጅ መውለድ ዝም ብሎ ለብቻ አይወለድም ስትላትም ነበረ። ነገር ግን ውሃ ታዲያ ምን ችግር አለው? አሁን ላይ እኮ ሰላምም እኮ ልጅ ለብቻ ወልዳለች፣ ስለዚህ ይቻላል እያለች እንግዲህ ውሃ ለምጥን ስትነግራት ነበረ። ምጥን ግን በዚህን ሰዓት ሰላም እኮ ብቻው አይደለም ወለደችው፣ ስለዚህ እናቴና አባቴ ሲያወሩ ሰምቻለሁ፣ የውሃ አባት ነው የልጁ አባት ሲል ነበረ የተናገረችው። ነገር ግን ውሃ በዚህ ማስተዋል አልቻለችም ነበረ። ምጥን በቻለችውን አቅም ውሃ እንድታስተውልም አልሞከረችም ነበረ። አሁን ላይ ናታንም ልጆቹም ዳጣም ተሰባስበው እንግዲህ ወደ ሰላም ቤት ሄደው ነበረ። የሰላምንም ልጅ ውሃ አቅፋ አልሰጥም ብላ ነበረ። ልጁንም እንዳስደሰታትና በጣም ይሄ ልጅ እኔ ቤት ነው መወስደው እስክትል ድረስ ነበረ እንግዲህ ውሃ የሚያጫውታት ሰው ትፈልግ ነበረ። ነገር ግን በዚህ መሀል ኤቢ ከባድ የሆነ ሀሳብ ውስጥ ገብታ ነበር። ኤቢ የምታስበው በጣም በውስጧ ከባድ የሆነ ሰፊ የሆነ ሀሳብ ውስጥ ገብታ ነበረ። እንግዲህ አሁን ላይ የዚህ ልጅ አባት ማን ይሆን የሚለው ነበረ ያሳሰባት። ምንም ቢሆን ምናልባት አሁን ላይ ዳጣ የሰላም ልጅ ትሆን የሚለውም ነገር አሳስቧታል። ዳጣ የሰላም ልጅ ናት ወይስ አይደለችም የሚለውን አረጋግጣ መናገር አልቻለችም። ግን ደግሞ ዳጣ ከባድ የሆነ ለሰላም ጥያቄም ጠይቃታለች። ሰላምንም ስትጠይቃት ነበረ። ሰላም አሁን ላይ ልትነግሪኝ እፈልጋለሁ፣ በጣም በህልሜም ስትፈታተኝኝ ነበረ ብላለች። ነገር ግን ይህንን ነገር ደጋግማ እንድታቆም ናታንንም ተይ ሲላት ነበረ። እስኪ አታያትም ወይ? ለምንድን ነው የምታስጨንቂያት? ዝም በይ ኧረ ሼም ነው እያለ ናታንም ዳጣ ዝም እንድትል እያደረገ ነበረ። በዚህ መሀል ዳጣ ናታንም እንዳያስተዋትና ዝም እንዳያደርግም ተናግራለች ማለት ነው። ኤቢ ግን በእንደዚህ ሁኔታ አልነበረም የቀጠለችው። ኤቢ ከባድ ሀሳብ ውስጥ ተውጣለች። ምን አለ ይሄ ልጅ ምናልባት አንዳንዴ አሁን ይሄ ልጅ ወንድሜ ቢሆን ወንድም ባገኘው የበሰበሰ ዝናብ ውሃ እያለች በጣም ብዙ ነገር ስትተርትም ነበራ። የበሰበሰ ነገር ውሃ ዝናብ አይፈራም እያለች በጣም ነገር ስታዞርም ነበረ በዚህ መሀል። ነገር ግን ምን አለ የኔ ወንድም ቢሆን ምንም ችግር የለውም ወንድም ይኖረኛል እኮ አባዬ ግን በዚህ ናክል አይከፋም እያለች በውስጧ እናቷ ላይ ይህንን አይነት ነገር ወይንም እነሱ ላይ ይህንን ነገር እንደማያደርግ ነበረ ስትናገረ ነበረው። ኤቢ ግን ምንም እንኳን አባቷ ይሄ ነገር ያደርጋል ባትልም ግን ደግሞ ወንድም ቢኖረኝስ እንዴት ያሳዝናል ብላ ልጁን እንደወደደችው ነበረ ስትናገር የነበረው። ዳጣ ግን ሰላምን በጣም አጥብቃ ይዛታለች። እውነቱን ንገሪኝ፣ አንቺ ስለ እናቴ በደንብ አድርገሽ ጠንቅቀሽ ታውቂያለሽ ብላታለች። ግን ደግሞ ሰላም እኔ ስለ እናትሽ በጭራሽ አላውቅም ብላለች።
በዛ ደብዳቤ ጀርባ ያለውን ሚስጥር የምታውቂው አንቺ ነሽ፣ አንቺ እኮ ነሽ ደብዳቤ ያስቀመጥሽልኝ ብላ ሰላምንም ስትወቅሳት ነበረ። ግን ደግሞ ሰላም ለዚህ ነገር ምንም ነገር ምላሽ እንደሌላት ለዳጣም ነግራታለች። ዳጣ ግን ይሄ ነገር እንዳላመነችበት ነበረ ስትመልስ የነበረችው። ግን ደግሞ ኤቢ አሁን ላይ በጣም እርግጠኛ ሆናለች። የዳጣ እናት እርግጠኛ ነኝ ሰላም ታውቃታለች ብላ ጠርጥራለች። ይሄ ነገር ደግሞ ከዳጣ ጋር ያገናኘዋል። ዳጣ እውነቷን ነው፣ ከዳጣ እናቷ ጋር ጀርባ ያለችው ሰላም ናት ብላ እርግጠኛ ሆና ነበር ስትናገረው። ብቻ አባዬ እንዳይሆን ብላ ፈርታለች ማለት ነው። አሁን ላይ ወይዘሮ ማርታ ቤት ላይ እህቷ መድኃኒትንም አጥታታለች። ነገር ግን እህቷ መድኃኒት ስትፈልጋትም ነበረ፣ መድኃኒት ልትገኝ አልቻለችም። ልክ እንደ ሁሌውም በጣም ከባድ ችግር ውስጥ ገብታ ይሆን የሚለውን ማርታም አስጨንቋታል። ግን ደግሞ ኤቢንም ስትጠይቃት ነበረ። አብጌልን በጠየቀቻት ሰዓት ስለ አክስቷ ምንም እንደማታውቅና አክስቷም የት እንዳለችም እንደማታውቅ ነበረ የተናገረችው። አብጌል በዚህ ሰዓት ስለ አክስቷ እንዳትጨነቅ ለእናቷም ስትነግራት ነበረ። ምናልባት እኮ የሆነ የምትፈልገው ቦታ ሄዳ ሊሆን ይችላል፣ ስለዚህ ለምን አትጨናነቂ እማዬ እያለች ስታጽናናት ነበረ። ነገር ግን እኔ ውስጥ ምንም ጥሩ ስሜት እየተሰማኝ አይደለም ብላለች። እንግዲህ የመድኃኒትንም ስራ ካገኘችው ሁሉ እንደምትጋጭ አሁን ላይ ወይዘሮ ማርታ እርግጠኛ ነበረች። በዚህ መሀል ግን ስልክም ሲደወልላት አለመስራቱ በጣም ውስጧ አስጨንቋታል። ይበልጥ ደግሞ ለዛ አሁን ላይ ከገዜ ጋር ከባድ እልህ ውስጥ ተገባብታለች። ገዜ ለዛንም እንደሚወዳትና ይበልጥ ደግሞ እንግዲህ ገዜ ለዛንም ከመጀመሪያ ጀምሮ እንደሚወዳት ነግሯት ነበርና ይህ ነገር ደግሞ ከሷ ምላሽ ያገኘው አንተ ለኔ አትመጥነኝም የሚለው ነበረ። አሁን ላይ ግን ለዛ ተሸንፋለች። ወደሱ ፍቅር እንደተሸነፈች ነበረ የቀረበችው። በዚህ መሀል ግን አንቺ እኔን በህልም እኔ እኮ ሁሌም ሂጂ ሂጂ ይለኛል እያለች ለዛ ስትናገር ነበረ። ወደ ገዜ ሄዳ እንግዲህ ገዜ ወዴት ነው የሚሄድሽ? መቼም ወደ እኔ ቢሆን እያለ ተናግሯት ነበረ። በዚህ ሰዓት አዎ ወደ አንተ ነው ሩጪ ሂጂ ይለኛል ብላ ትነግረዋለች። በዚህ መሀል ግን ገዜ እኔ ግን አልፈልግም ነበር ያላት። ይህ ነገር ልቧ ሰብሯታል። እንግዲህ ለዛ ይሄ ነገር ካንተ መስማት አልፈልግም እስክትል ድረስ በጣም በውስጧ ለምንድን ነው እኔ ወደ አንተ ልቀርብ ማትፈልገው አለችው። በዚህን ሰዓት አንደኛዋ የትዬ እዚህ ቤት መድኃኒት የምትባለዋ አንዴ እኔን እሷ ታማልለኛለች፣ አንዴ ደግሞ እያለ ሲናገራትም ነበረ። እንግዲህ ገዜንም መድኃኒት እንደምታስጨንቀው ነው የተናገረው። ገዜን መድኃኒት በምን ያክል ታስጨንቀዋለች፣ ለምንስ አስጨነቀችው የሚባለው በጣም ለሱ የሆነ ራሱ በጣም ከባድ የሆነ ምናልባት ለዛንም የሚቀርቡበት አንደኛው መንገድ ሊሆን ይችላል። ማስቀናት ፈልጎ ይሁን ወይስ እውነት ለዛ አሁን ላይ ከሱ ቀንታ ፍቅር ይዛታል ብሎ አስቦ ነው። ነገር ግን በዚህ መሀል ለዛ አሁን ላይ ከዛ በፊት የተናገራትንም ነገር እሺ ለማለት የቀረበች ነበረ የሚመስለው። ገዜ ካንቺ ምንም አልፈልግም ምርጫዬም አይደለሽም ነበር ያላት። ልክ እንደሷ ከባድ የሆነ መልስ ይመስላታል። ነገር ግን ለዛ ክፍሏ ሄዳ ገብታ ታለቅሳለች። በምታለቅስበት ሰዓት በውስጧ እንዴት እኔን እንዲህ ይለኛል የሚለውን ነበረ ውስጧ አስጨነቃት። በመሀልም ከባድ የሆነ ነገር ተፈጥሯል። እንግዲህ ውሃና ምጥንም ተጣልተዋል። ሁለቱም ተጣልተው እንግዲህ ምጥንም ትታ ሄደችው ወደ ለዛ ስለነበረ በዛን ሰዓት ነበረ ለዛንም ምጥን ወደ ለዛ የገባችው። አሁን ላይ ገዜንም አሸንፈው እንዲገቡ የላከቻቸው ሌቦች ወደ ግቢው ደርሰዋል። ገዜም ባያቸው ሰዓት እኔ እንደፍራችሁ ማለፍ አትችሉም፣ ማናችሁና ኑ ፊት ለፊት ውጡ ብሏቸው ነበረ። ነገር ግን ገዜንም አታለው ደብድበውትም ነበር። ነገር ግን እሱንም አልሸነፍም ዘራፍ እኔ ገዜ እኮ ነኝ እያለ እሱንም መከላከል ችሎ ነበረ። ነገር ግን የተሸወደው እነሱ እንደወደቁ አስመስለው በኋላ ነበረ ያጠቁት። ገዜንም በመድኃኒት እንዲተኛ ካደረጉ በኋላ ወደ ውስጥ ገብተዋል። እንግዲህ መድኃኒት አሁን ላይ ማርታንም ደውላ በስልክ ታምም ያለው በጣም ሩቅ ቦታ ነኝ ብላ ከቤት እንዲርቁ አድርጋለች።
መድኃኒት እህቴ ምን ሆነችብኝ ብላ እንግዲህ ወይዘሮ ማርታን በፍጥነት ነበረ አቶ ደረጀንም ደውላ ወደ እሷ የበረሩት። በዚህ ሰዓት ግን እሷ እንዳሰቧት አልነበረም የጠበቋት። ደህንነቷም እንደተጠበቀ ነበረ። መድኃኒት ግን ከባድ የሆነ ወጥመድ አዘጋጅታላቸው ነበረ። መድኃኒት ያዘጋጀችላቸውም ወጥመድ መድኃኒትም እንግዲህ ማርታ ከቤቱ ርቃ ልጆቹ ሴት ልጆቹ ብቻና ጠበቃ አሁን ላይ በር ላይ ጥበቃውም አሳልፈው እንዲገቡ ነበረ ያደረገችው። በዚህ መሀል ግን ማርታና ደረጀ ከደረሱ በኋላ ወደ ሕክምናም እንዲወስዷት አልፈቀደችም መድኃኒት። እንግዲህ በዚህ ጊዜ ግን እነሱ የበለጠ ወደ ሕክምና ከመውሰዳቸው ሀገሩን አዲስ ነኝና አዝናኑኝ ነበር ያለች። ይሄ ነገር ደግሞ አሁን ላይ ለማርታ እንጂ ለእህቴ ለኔ ስትል ምንም ነገር አድርግ ብለዋለች ለአቶ ደረጀ። ግን ደግሞ ደረጀ ይሄ ነገር አልፈቀደም። እኔ ላንቺ ስል እታገሳለሁ፣ ግን ደግሞ ከዚህ በላይ እስከ መቼ ይችለዋለሁ ብለዋል። በዚህ መሀል ግን አሁንም እንግዲህ አሁን ላይ ሌቦቹ ወደ ውስጥ ገብተዋል፣ ተሸፋፍነዋል፣ ገንዘንም አሸንፈው ገብተዋል። ምጥንና ውሃም ስለተለያዩ ስለተጣሉ ምጥን ትታት ስለሄደች እንግዲህ አሁን ላይ ብቻዋ ነበረች። ውሃ ግን ናታን እያታለላት መስሏት ነበረ። ናታን ነካ አይደለ ናውጣ እያለች ነበረ። ባክቺ ልጅ እንሰራት እያለ አንደኛው እንድትታሰር ሲያደርግ እቺ አንደኛው ባክህ ጅሏ የምትባለው እሷ ናት፣ ምናልባት ተዋት እስኪ እያሉ ነበረ። እንሰራት ሲሉ ግን በጣም ፈርታ ነበረ። እንግዲህ ፈርታ እናንተ ፖሊሶች ናችሁ እንዴ እያለች በጣም ስታራሩጣቸው ነበረ። ውሃ አምልጣቸው ተደብቃለች። እነሱ ግን ስላላገኟት ወደ ውስጥ መግባት ፈልገው ከመጀመሪያውንም የመድኃኒት ክፍል የት እንደነበረ ስላላወቁ ነበረ እሷንም ሲጠይቋት የነበረ። እንግዲህ መድኃኒት ስልክ ይደውላላቸው። አሁን ላይ ማንም ሰው የለም፣ እንግዲህ ፈጥናችሁ ወደዛ ደርሳችሁ እዛ ቤት የምፈልገው ወርቅ አለኝና አውጥታችሁ ከክፍሌ አምጡልኝ፣ በወረቀት ጽፋችሁ የተጻፉ አስቀምጦ ነበር ያለችው። በዳጣ ጽሁፍ አስመስላ ጽፋ መድኃኒት አሁን ላይ የዳጣ ሌባ ናት ለማስባል ወርቁንም ሰርቀው እንዲያመጡ ነበረ ያደረገችው። በዚህ መሀል ግን ወደ ውስጥ ሲገቡ ኤቢም ስታጠና ነበረ። ነገር ግን በጣም ረብሸዋት እሷ እያሰበች የነበረው ውሃና ምጥን ናቸው ብላ ስታስብ ነበረ። ግን ደግሞ የተለየ የሆነ አካሄድ የተለየ የሆነ ረብሻ ሲሰማት ኤቢም ተጠራጥራ ነበረ። በዚህ መሀል ግን ወደ ውስጥ እየገቡ ሲሄድ እሷም መንቀሳቀሷ ጀምራለች። ዳጣ ከውጭ ገብታለች። ነገር ግን በዚህ ጊዜ ዳጣ ከውጭ ከገባችው በኋላ አጠራጣሪ ነገር አይታለች። ምጥንም አሁን ላይ ግን ምጥን ለዛንም ከነገረቻት በኋላ ሂጂና ለገዜ የሴትነት ወጓ ይዟት እንጂ ትወድሃለች በዩ ብላለች። ምጥንም እንግዲህ ለዛ ነግራት ስለሆነ ገዜ እኮ ይወድሻል አውቆ ነው እንደዚህ አይነት ነገር የተናገረው ብላ ነበር የነገረቻት። በዚህ መሀል ግን ገዜ አሁን ላይ እንደሚወዳት እንደምትወደው ለመናገር ምጥን ሄዳ ነበር። አላገኘችውም። ገዜ እንግዲህ ከዳጣ ጋር ተገናኝተው ነበረ። ዳጣ ምንድን ነው የተፈጠረው ብላለች። ገዜን አላገኘሁትም ብላለች። ዳጣ ያሰበችው የነበረው ምናልባት እነጋሼ ስለሌሉ ምናልባት ዘና ለማለት ወጥቶ ይሆን እንዴ የሚለው ነበረ። ውሃንም ሲያዩት እግሯ ስታነክስ ነበረ። እንግዲህ ውሃ እንደ ሁሌውም የምትቀልድ መስሏቸው ምንም ነገር እውነት እንዳልሆነ ነበር የመሰላቸው። በዚህ መሀል ግን የሆኑ ሰዎች ገብተዋል ብላ ትናገራለች። መቃዠት ጀምረሻል የሚለው ምላሽ ነበረ የመለሰችላት ዳጣ። እኔን መቼም አታምኝም ብላለች። በዚህ መሀል ግን ማርታ አሁን ላይ ለኔ ስትል ሁሉም ነገር ቻለው ብላለች። ነገር ግን እሷ ወደ ሱቅ ገብታ የሆነ ነገር ማድረግ እንዳለባት ነግራቸዋለች። ግን ደግሞ ስታደርግ በመጨረሻ ግን እነሱ ያልተረዷት ነገር ከገዛቻቸው ሰዎች ጋር እየተነጋገረች ነበረ። መድኃኒት ወደ ውስጥ ስትገባ ግን አሁን ላይ ወደ ውስጥ መጥታለች። በቃ ለኔ ስትል ሁሉንም ቻለው ብላ ማርታ ሁሉንም ነገራለች። ዳጣና ምጥንም ውሃ ገዜንም ለመፈለግ ሄደው ነበረ። ገዜንም አላገኙትም። ገዜ ግን ያገኘችው ውሃ ነበረች። እንግዲህ ውሃ ምንም ነገር ጨዋታ ነበረ የመሰላት
የገዜ ራስን መሳት ጨዋታ መስሏት ነበረ። በዚህ መሀል ግን አሁን ላይ ኤቢ ተንቀሳቅሳለች። ልጆቹ ወርቁንም በራሳቸው እጅ አስገብተዋል ማለት ነው። ከወርቁ በላይ የከፈለቻቸው ሰዎች ለዚህ ወርቅ ብላ ነው እንግዲህ ሰውን ሌባ ለማስባል ብለው እነሱ እስከሚገረሙ ድረስ ነበረ የመድኃኒት ክፋትን ያወቁባት።